ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንደምን ዋላችሁ? እንደምን አመሻችሁ? አለን እግዚአብሔር ይመስገን። እንግዲህ ጨረቃዎቹ ስንጠብቃቸው ፋይናሊ በኤፋ ቤት በሁለተኛ ድራማ መተውላቸዋል ማለት ነው። ቅመምዬ ግን አልመጣችም። እኔ ትመጣለች ብዬ ኤክስፔክት አላደረግኩም። ምክንያቱም እረፍት ላይ ናት፣ አኩርፋናለችም ማለት ነው። ማለት ያስታውቃል። ማታ በደንብ ሰላም አላለችንም፣ ተደብቃም ነበረ። ግን ደግሞ ጎትጉተን አወጣናት ማለት ነው። በትንሽም ቢሆን አይተናታል። አታኩርፊን የኔ እናት፣ የኔ ቆንጆ ተናፍቀሻል። ሶ ድራማ ተጀምሯል። ምን ትላላችሁ? ርዕሱ ምንድን ነው? ፋይሉ ማን ነው? ኤፋ የያዘበት ማን ነው? ብሩክ የቅመማ ንጉስ ማለት ነው። ጉድ እኮ ነው። ለማንኛውም የመጀመሪያው ድራማ ፋይናሊ ምን ደረሰ? ምን ላይ ደረሰ? የእዩ ልጅ ምን ላይ ደረሰ? ልጁ የማን ነው? የብሩክ ነው? የቪኒ ነው? የማን ነው? ይህንን ሳታጣሩ በደንብ ሳትነግሩ ተፈጸመ ሳትሉ ጭራሽ ድጋሚ ሁለተኛ ድራማ ትጀምራላችሁ። ይመጣዋል አይመጣውም? ይህኔ እኮ የሚያምናችሁ እኮ ብዙ አለ። ይሄ ሬሊ ነው እውነት ነው ብሎ የሚያምናችሁ አለ። እንደ ባለፈው እንዳመኑ ማለት ነው። እና እኔ የባለፈው አላመንኩም። እዩም እርጉዝ አይደለችም፣ በጣም ሰክሳቸዋለች። እኔ በጭራሽ ኔቨር አላገኘችኝም፣ ኔቨር ማለት ነው። እና በደንብ ሰክሳቸዋለች፣ አጊታቸዋለች፣ አሳምናቸዋለች ማለት ነው። ልጅም አልወለደችም። ያንን ሆስፒታል እየተከራዩት ለአንድ ፐርፐዝ ነው፣ ለፎቶ ነው። ቪዲዮ የታለ? የወለደችው የት አለ? እና እሱን እስክሳየን ድረስ እኔ አላምንም ማለት ነው። ሜቢ ሪሊ ልጅ ወልዳ ሊሆን ይችላል። ልጁ ግን የብሩክ እንደማይሆን ዴቶቹ አያሳምኑም። ገብቷቸዋል። ከሱ የተገናኘች ጊዜና አሁን ባለችበት ወር፣ አሁን እኮ በስንተኛ ወር ነው የወለደችው? በ10ኛ ወር ነው። እኔ 10ኛ ወር ድረስ እኔ አልሰማውም እስካሁን። በ7ኛ ወር ይወለዳል። በ9 ወር ነው የሚወለደው። በ7ኛ ወር የተወለደ ልጅ ጭንጋፍ ይባላል መሰለኝ፣ ያለ ወሩ የተወለደ ማለት ነው። በ9ኛ ወር 9 ከሁናምን ቀን ምናምን ሲወለድ እሰማለሁ። የሷ 10 አልፎ አለ እንዳውም ማለት ነው። ሶ እኔ እንጃ፣ እኔ አላምንም ማለት ነው። እና እሱ ተፈጸመ ሳይባል ጭራሽ ዛሬ ፋይል ብላችሁ መጣችሁ ማለት ነው። ኢፍ አሁን ሴት አይደለም አይደል? የራቆት ፎቶ ነው፣ ቪዲዮ ነው፣ ሲጀናጀን ነው ወይስ ምንድን ነው? ምንድን ነው? ምን አይነት ነው ፋይሉ? እኔ ግራ ነው የገባኝ። እና ይዘዋችሁ እናንተን ግራ ይግባችሁ። ኦልሬዲ ድራማ ጀምረዋል። አይደክማችሁም እናንተ? ሁሌ መጨቃጨቅ እኝኝ ማለት ይደብራል። እንዲህ አንዳንዴ እኮ በቃ እረፍት ስጡት። ለማንኛውም አሁን ድራማ ይሄን ስራ ስትሰሩ ይዩት፣ ቪዋችሁን ይዩት፣ ቪውና ላይኩን ይዩት። ካዋጣችሁ መሄድ ነው መቀጠል ነው ማለት ነው። ባይዞ ያው ትምህርት አለው የዛሬው። በዛሬው ከቀጠሉ ትምህርት አለው ማለት ብዙ ሰው ወንድሙን ይሸጣል፣ በብር እህቱን ትሸጣል፣ ቤተሰቡን ይሸጣል። አላጋጠማችሁም? ኢንተርቪው ሲደረጉ ምናምን ኢንተርቪው ሲደረጉ ብቻ እኔ ብዙ ሰው አጋጥሞኛል፣ ብዙ ገጠመኝ ሰምቻለሁኝ እንደሚሸጥ ማለት ነው። ሶ እናንተ ደግሞ እንደዚህ የድራማም ስትሰሩ እንደ ባለፈው ቃላትን ይሄ በእናንተ የማይጠበቅ ቃላት ለእናንተ ምንም መስሎ አይታያችሁም። ቢኮዝ እናንተ ሌላ ዓለም ውስጥ ናችሁ። ግን ለተሰሚ ጥሩ አይደለም። ምን የፈለጋችሁትን ስሩ፣ ግን ቃላቶቻችሁን ሆን ያለ አይደለ፣ ስርዓት ባለው ቃላትን ተናገሩ። ድራማ እንደሚሰራ ማለት ነው። ድራማ ሰሪዎች ቃላቶቻቸው እንዴት ነው? በጣም ውርድ ቃላት አያወጡም። እና አለመናናቅ ምናምን ነገር ቢያይኖርበት ጥሩ ነው። ሶ ኢፋ ዛሬ ጀምሮታል ትወናውን። እንግዲህ ይቀጥላል። ነገ ደግሞ ታያላችሁ። ቅመምዬ አትመጣም ነገም ማለት በቃ እሷ ርፍት ላይ ናት። አኩርፋለችም። ወይኔ አማርኛ። ለብሩክ ብቻ አይደለም ያኮረፈችው፣ እኛንም አኩርፋናለች ማለት ነው። ሶ ነገ እሷ የምትመጣ አይመስለኝም። እነሱ ናቸው የሚቀጥሉበት። ወይም እንትነ ፍፄ ቤት የሚመጣሉ፣ ወር ደግሞ ቅመማ ቤት ከመጡ ቅመምዬ ትመጣለች። ካልመጣች እነሱ ቤት ቅመምዬ ቤት አይመጡም። ኢፋ እንትና ቤት ፍፄ ቤት ነው የሚመጡት ማለት ነው። ግን ደግሞ ድራማ ነው። ሪል ነው ብላችሁ አሁንም እንደባለፈው እሪ በከንቱ እንዳትሉ የምር
ጠፍታለች ሲሉ እየሰማሁ መሰለኝ ማታ ማለት ነው። ያው ርዕሱ ምን ይላል? ሀይሚ ጠፍታለች። ወይ ጉድ እኮ ነው። የእናንተ የምታወሩት እኮ ነው እየሰሩ ያሉት። ይመቻችሁ። ለማንኛውም የምር ያው ድራማም ቢሆን ይሆናል አይደለ? ርዝመት ባይኖረው አንድ ትምህርት ሰጪ ቢሆነው ሁለት ቃላቶቻችሁን የሆነ ደስ የሚል ቃላት ቢኖር ሰው በጣም ሞቲቬት አድርጎ እንዲጠብቃችሁ ማለት ነው። እንደ ባለፈው ከሆነ በስማ በጣም ትንሽ እንትን ይላል፣ ይደብራል። እንደዛ እንዳትጠቀሙ። ኤንዌስ ዛሬ ኤፋማ እንትና ፍጹምም አለ። ዛሬ ደግሞ የማሂም ወንድም ገብቷል፣ እየተሳተፈ ነው። ይሄ ብቻ ይመስለኛል፣ ለዛሬ ብቻ ይመስለኛል፣ የሚቀጥልበት አይመስለኝም። አንዋር ማለት ነው። እንትና በአንድ ቪዲዮ አይደለ የወጣው ሄኒ። ለነገሩ ሄኒ አይሞት ነው፣ እግዚአብሔር ይማርህ ሄኒ። በዚህ አጋጣሚ በእውነት በጣም ቀላል በሽታ ነው። አንተ እውነት ነው የሚያድን ጸበል ነው። እንትን ያለው ራስ ምታት ነው አይደል ያለው። አንድ ጎኒ ራስ ምታት እንትን ይነስረኛል ያለው ይሄ ጸበል ነው። በጣም 100% እርግጠኛ ነኝ ድነህ ነው የምትመጣው። አምነህ እምነት የትኛውም ጸበል ያድንሃል። ጸበል መርጠህ አይደለም መሄድ አለብህ። የትኛውም ጸበል ብትሄድ እምነትን ያድንሃልና ጸበል ነው የሚያድንግ፣ ያድንሃል። አሁንም ትድናለህ። ገና ልጅ ነህ፣ ወጣት ነህ፣ ሰርታ ገና ያልሰራህባቸው እድሜዎችን አሉና በእውነት ጸሎት አድርጉለት ማርያምን። በጣም ነው ያሳዘነኝ። በዚህ አጋጣሚ እግዚአብሔር ይማረ ዊናም እግዚአብሔር ይስጥ። እሱ ነው የወሰደው ማለት ነው። እና አሪፍ ነው ብቻ። ምን ለማለት ፈልጌ ነው፣ እሱም በአንድ ቪዲዮ ነው፣ አንድ ቪዲዮ ሰራ፣ ለአንድ ፐርፐስ ተፈለገ፣ በዛውን ቀረ ማለት ነው። አሁንም ዛሬ አንዋርም የተፈለገው ለአንድ ፐርፐስ ነው፣ ለዛሬ ብቻ። ከዚህ በኋላ አይመጣም እንዲ እያለ ሌላ ይመጣሉ ማለት ነው። ግን ደግሞ ድራማ ነው ማለት ነው። እንደ ባለፈው እሪ በከንቱ እንዳትሉ እሺ። ሌላ ደግሞ ቢኒ ትንሿ ጨረቃ ትወልዳለች ብሏል። ጨረቃ የሚለውን ነገር እንዲያቆም ንገሩት። ጨረቃ የጨረቃዎቹ እኛ ስም አይደለ እንዴ? ጨረቃዎች ማለት የኛ ስም ነው። የኛ ስምንማ መውሰድ የለበትም ቢኒ ማለት ነው። ጭራሽ ትንሿ ጨረቃ ትወልዳለች መጥታለች ነው ተወልዳለች ነው ያለው። እሱ ደግሞ ሲቀባጥር ነበረ ትላንትና። ብዙ አይነት ሙሉን አላዳመጥኩትም። በእርግጥ ግን የተቆራረጠውን አይቼዋለሁኝ። አሌ ደምር ሆስፒታል ጩኸቷንም ምንድነው ድምጿ ሰምቻለሁ አለ። ልጅቷን አላየ፣ ሴት ናት አለ። ረጉድ ወዲያውኑ ካሜራ ደብቀንና እኛን ለማውራት መቸኮሉ ነው የገረመኝ። ኤንዌስ ብቻ